የተፈጥሮ ጸጋ ባለቤት ከክረምት እስከ በጋ የማይነጥፉ ወንዞች የጥቅጥቅ ደንና የፍራፍሬዋ ምድር ሲዳማ የይርጋለምን ድንቅ ገጸ በረከት ለሁሉም አይነት ምርቶች ተስማሚ ለሰው ልጆች ምቹ መኖሪያ አካባቢን ተንተርሶ የተቋቋመው የይርጋለም የተቀናጀ ግብርና ኢንዱስትሪ ፓርክ ተጨማሪ እሴትን ፈጥሯል። ታታሪው አርሶ አደር የምርቱን ውጤት የሚያይበት ሀገር ጥሬ ዕቃን ልካ መልሳ የምትገዛበትን ገጽታ መቀየር የሚያስችል የኢኮኖሚ ሌላኛው መሰረት የሚሆን ነው። በፓርኩ ውስጥ የተቋቋሙት ፋብሪካዎች ለዜጎች የሥራ ዕድል ከመፍጠርም በተጨማሪ የቴክኖሎጂ ሽግግሩን በማጎልበት ሀገር የሚያሳድጉ ናቸው። የይርጋለም የተቀናጀ ግብርና ኢንዱስትሪ ፓርክ ከፍተኛ የእርሻ ምርት ያለበት የሲዳማ ክልልና አጎራባች አካባቢ ያሉት አርሶ አደሮችና በግብርና ኢንቨስትመንት ዘርፍ የተሰማሩ ባለሀብቶችን ጥቅም በማጎልበት በሀገር ኢኮኖሚ ላይ እሴት የሚጨምር ነው። ፓርኩ ወደ ምርት ሂደት የገባ ሲሆን በተለይም የአቮካዶ ምርቶችን እሴት በመጨመርና የአቮካዶ ዘይት በማዘጋጀት ወደ ውጭ ሀገራት ገበያ ድረስ ለመላክ ዝግጅት ተጠናቋል። ለ17ኛ ጊዜ ዝግጁ የሆነ የኤክስፖርት የተዘጋጀ አቮካዶ ዘይት አለ። ይሄ አቮካዶ ዘይት በአይነቱም የተሻሻለ ነው የመጣለው። በፊት ምን ጥላቸውን ፍሬዎችን ሁሉ ፕሮሰስ እስከማድረግ ድረስ እየተካሄደ ነው ያለው። ሁለተኛው ፋብሪካ ማሽን ተከላ ጀምሯል። የአቮካዶ ኦይል የመጀመሪያው 17ኛ ዙሩን ኤክስፖርት ለማድረግ ዝግጅት እያደረገ ነው። ሌሎች ምርቶችን ማቀናበርና እሴት መጨመር የሚያስችሉ ፋብሪካዎችም በፓርኩ ውስጥ እየተተከሉ ይገኛሉ። በዚህ ሂደት ውስጥም በርካታ አርሶ አደሮች ስራ ዕድል የተፈጠረላቸው ወጣቶች የከፍተኛ ትምህርት ተቋም ተመራቂዎች ተሳታፊ የሆኑ ነው። ሌላ ፋብሪካ ደግሞ አዲስ የወተት በቀን 60,000 ሊትር ፕሮሰስ የማድረግ አቅም ያለው የወተት ፋብሪካ ነው። ያ ሙሉ ዝግጅቱን ጨርሶ ገበያ ላይ እንዴት እንደሚገባ ምርቱን ለኬንያ ለሌሎችም አካባቢ አጎራባች ሀገራትንም ኢትዮጵያም ውስጥ ይሸጣል። ምርቱ ለዛ እየሰራ ነው የሚገኘው። አርሶ አደሩ ጋር 12000 አርሶ አደሮችን ይዞ እንቅስቃሴ እያደረገ ነው የሚገኘው በአሁኑ ጊዜ። የኢንዱስትሪ ፓርኩ ዋነኛ ትኩረትም ለውጭ ገበያ የሚቀርቡ ምርቶች ማምረትና ወደ ሀገር ውስጥ የሚገቡ ምርቶችን በራስ አቅም መተካት ነው። ሶስተኛ የአቮካዶ ፋብሪካ ማሽን ተከላ ለማድረግ ቅድመ ዝግጅት ጨርሷል። ሰራተኛ እየቀጠረ ነው ያለው። ከአርሶ አደሩ ጋር የሚሰራውን ስራ እየሰራ ነው ያለው። የማር እዚሁ ሀገር ፋብሪካ ያመረተ ነው የሚገኘው። እዚህ ፓርክ ውስጥ ፋብሪካ ተክሎ ምርቱን ጀምሯል። የይርጋለም የተቀናጀ ግብርና ኢንዱስትሪ ፓርክ የግንባታ ሂደቱን አልፎ በቅርቡ የተመረቀ ሲሆን በስነ ስርዓቱም የቀድሞ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝን፣ ጠቅላይ ሚኒስትር አብይ አህመድ፣ ከፍተኛ የመንግስት የሥራ ኃላፊዎች፣ የክልሉ የቀድሞና የአሁኑ ፕሬዝዳንቶች በሲዳማ ክልል ይርጋለም የተቀናጀ ግብርና ኢንዱስትሪ ፓርክ በመገኘት የምርቃት ስነ ስርዓቱን አካሂደዋል። በስነ ስርዓቱም ከዋዜማው ጀምሮ ደማቅ አቀባበል በሲዳማ ክልል አባቶች በድንቅ የቄጣላ ስነ ስርዓት መርቀው የሀገር ሰላምና አንድነትን በመመኘት ለእንግዶቻቸው ደማቅ አቀባበል አድርገዋል። Sidam
Sanni, Ketala Kadani, Tasfai Silbanchu, Sidama Batanchu, Udeva Demo. ከሐዋሳ አውሮፕላን ማረፊያ እስከ ከተማው ህዝቡ ለተጋባዥ እንግዶች ያደረጉት አቀባበል ደማቅ ነበር። በተለያዩ አስደናቂ የማርች ባንድ ትርኢቶች ታጅቦ በውቢቷ ሐዋሳ ከተደረገው ስነ ስርዓት የይርጋለም የተቀናጀ ግብርና ኢንዱስትሪ ፓርክን የምርቃት ስነ ስርዓት በውጤት የታጀበና ህዝባዊ ተቋም እንደሆነ ያሳየ ነበር። የተቀናጀ ግብርና ኢንዱስትሪ ፓርክ ምረቃ ስነ ስርዓት የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ሌሎች ከፍተኛ የመንግስት የሥራ ኃላፊዎችና የሀገር ሽማግሌዎች እንዲሁም ወጣቶች በፓርኩ ውስጥ ያሉትን ፋብሪካዎች ጎብኝተዋል። Baton que te vola, burkitate, Lucitino Anguva, da show to kitate, Hayo tenilon zero, pushing canopuro, Adirin ke gatinke, Ato te hodu, Anju chulkibuninke, Mushu get the shilonke. Papa titio basera no di indus erke rojironke ga akal kelitwa illa olaridinonke የይርጋለም የተቀናጀ ግብርና ኢንዱስትሪ ፓርክ አሁን የሰፈረው በ294 ሄክታር ላይ ነው። በውስጡ 13 ኪሎ ሜትር መንገድ አለው። በውስጡ የተለያዩ ህንፃዎች አሉት። ከዛ ውስጥ አንድ ማዕከል አገልግሎት አለ፣ ትሬኒንግ ሰንተር አለ፣ የማርኬት ሰንተር አለ፣ እዚሁ ትምህርት ቤት አለ። ወደ 100 ህፃናት እዚሁ ትምህርት ቤት እየተማሩ ነው የሚገኙት። እነዚህ የፋብሪካ ሰራተኞችም እንደዚሁ የአካባቢው ነዋሪዎች እነዚህ ትምህርት ቤት ይጠቀማሉ። ጤና ጣቢያ አለ እዚህ ግቢ ውስጥ የአካባቢው ማህበረሰብ ይጠቀማል። ከዚህም በተጨማሪ ወደ 12 ሜጋዋት የሚጠጋ ዴዲኬትድ ላይን ከዋራ ሳብስቴሽን አለን። ወደ ቢት ፓርኩ የሚፈልገው 50 ሜጋዋት ነው። በሂደት ሳብስቴሽኑ ይገነባል። 11 ሼዶች አሉ። ከ11 ሼዶቹ ለሚሆን ፓወር አለ። ቀጣይ ግን የሚገነቡ የአናናስ የቲማቲም ፕሮሰሲንግ ሌሎች
ፋክተሪዎች ላይ የሚሆን በቂ ኃይል የለንም። እሱ ሰብስቴሽን ወደፊት የሚታይ ይሆናል። በዚህ ፋብሪካ ውስጥ አቮካዶ ፋብሪካ አለ፣ ማር ፋብሪካ አለ፣ የቡና ካፕስል የሚያመርት የጣሊያን ካምፓኒዎች አሉ። 4 አሁን ወደ ስራ ይገቡ አሉ። ተጨማሪ 2 ፋብሪካዎች የአቮካዶ ፋብሪካዎች ወደ ስራ ይገባሉ በቅርብ ጊዜ። አንዱ የሀገር ውስጥ በ3500 ካሬ ሜትር ላይ የሚሰራው የሀገር ውስጥ ካምፓኒ አሁን እየጣልን ያለነውን የአቮካዶን ዌስት ወይም የውስጡን ፍሬ የአቮካዶን የላይኛውን ቅርፊት ወይም ፒል ፕሮሰስ አድርጎ ለኮስሞቲክስ እና ለኢዲብል ኦይል በሚሆን መልኩ የሚሰራ ሌላ ድርጅት አለን። ስለዚህ በዚህ አካባቢ ላይ ያለውን ፖቴንሻል ተጠቅማችሁ በቅመም፣ በፍራፍሬ፣ በቡና መስራት ለሚፈልጉት ለማንኛውም ለሁሉም ካምፓኒዎች በቂ ዝግጅት ማድረጋችንን ማስታወቅ ፈልጋለሁኝ። በዚህ ልማት ተነሺ የሆናችሁት ለከፈላችሁት አስተዋጽኦ በጣም ብዙ ስለሆነ በዚህ አጋጣሚ ማመስገን ፈልጋለሁኝ። በተጨማሪም ይሄ ፓርክ መሰረት ድንጋይ ከመጣል አንስቶ ሲገነባ ድጋፍ ሲያደርጉ የቆዩ መካከላችን ያሉት የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ መካከላችን ይገኛሉ። እጅግ በጣም እናመሰግናለን። በዚሁ ልማት እገዛ ስታደርጉ የቆያችሁት ኮንትራክተሮች፣ የተለያዩ የሚኒስቴር መስሪያ ቤት ተቋም ኃላፊዎች፣ በዚህ ላይ አስተዋጽኦ ሲያደርጉ የቆዩት የቦርድ አባላት፣ እንደዚሁም አርሶ አደሮች እጅግ በጣም አድርጌ ማመስገን ፈልጋለሁ። ቆይታ ጊዜ የተሳካ እንዲሆን እመኛለሁ። ከሁሉ አስቀድሜ በዛሬው ዕለት በሲዳማ ብሔራዊ ክልላዊ መንግስት በይርጋለም ከተማ በተገነባው የተቀናጀ አግሮ ኢንዱስትሪ ፓርክ ምረቃ ስነ ስርዓት ላይ ለመሳተፍ ጥራችን አክብራችሁ ስለተገኛችሁ በንግድና ኢንዱስትሪ ሚኒስቴርና በራሴ ስም ምስጋና ላቀርብላችሁ እወዳለሁ። እንኳን ደህና መጣችሁ፣ እንኳን ደስ አላችሁ። ይሄ ዛሬ በከፊል የጎበኛችሁት የተቀናጀ የአግሮ ኢንዱስትሪ ፓርክ በ2010 ዓመተ ምህረት ተጀምሮ የመጀመሪያ ምዕራፉ በዚህ ደረጃ የተጠናቀቀውና ለኛ ለጀማሪዎች ውስብስብ የሆነው ግንባታ የተሳካው በራስ አቅም በሀገር ልጆች እጅ በመሆኑ ስኬቱን ድርብ ያደርገዋል። ከምንም በላይ እንችላለን ብለን ከጀመርን የማናሳካው ግብ እንደሌለም ትምህርት የሚሰጥ ነው። ፓርኩ ተጠናቆ ፋብሪካዎች ተተክለው ወደ ምርት ሳይገቡ በፓርኩ የግንባታ ሂደት ብቻ የተገኘው እውቀት የአምራች ኢንዱስትሪ ኮንስትራክሽን ልዩ ባህሪ የተከተለ ስለሆነ በቀጣይ ኢንዱስትሪን በሀገራችን ለማስፋፋት ለያዝናቸው ትልልቅ እቅዶች መሳካት የሚያግዙ ጠንካራ ድርጅቶችን እና ባለሙያዎች እንድናፈራ መልካም አጋጣሚ ሆኖናል። ኢንዱስትሪ የቴክኖሎጂ ሽግግር፣ ቀጣይነት ያለው የኢኮኖሚ እድገትና ዘላቂ የሰው ልጆች ስልጣኔ የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው የሚባለውም በዚህ መነሻ ይመስላል። ፕሮጀክቶች ተጀምረው በወቅቱ አለማለቅ ከሚያስከትሉት የወጭና የጥራት ጉድለት ባሻገር በድህነት አቅም ብዙ ወጭ ወጥቶበት የተጀመረ ስራ እንደታሰበው የስራ ዕድል ለወጣቱ ካልፈጠረ፣ ለአርሶ አደሩና ለአቀናባሪው ሀብት ማፍሪያ ካልሆነ፣ ለሀገር የውጭ ምንዛሬ በወቅቱ ካላመጣ የኢኮኖሚ እድገትን ያዳክማል፣ የመስራት ሞራልና የዜጎቹን ተስፋን በእጅጉ ይጎዳል። ይህ እንዳይሆን ክቡር ጠቅላይ ሚኒስትራችን ያወገዝነው የፕሮጀክት መዘግየት ችግር በፓርኮችም እንዳይደገም ለሰጡን ድጋፍና ለስራ አቅጣጫ በዚህ አጋጣሚ በእናንተ ፊት እንዳመሰግን ይፈቀድልኝ። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ የአግሮ ኢንዱስትሪ ፓርኮች መስፋፋት የዘርፉን እድገት በማፋጠን ሀገራችን ኢትዮጵያ ከግብርናው መር ወደ ኢንዱስትሪ መር ልማት ለምታደርገው መዋቅራዊ ሽግግር መሳካት የሀገራችንን ብልጽግና እውን ለማድረግ ለተጀማመሩ ሰፋፊ የልማት እቅዶች መሳካት የበኩሉን ጉልህ ሚና ይጫወታል። የኢኮኖሚ እድገታችን የጥራት ችግሮች እንደተጠበቁ ሆኖ ሀገራችን ኢትዮጵያ ባለፉት ዓመታት ተከታታይ የኢኮኖሚ እድገት ስታስመዘግብ ቆይታለች። ዓለም በብዙ ፈተናዎች ባለችበት
ባለፈው ዓመትም አሁን ባለንበት ወቅትም መጠኑ ከነበረው ይቀንስ እንጂ የኢኮኖሚ እድገት ማስመዝገብ ችለናል። ይሄ የጠንካራ አመራር ውጤት እንደሆነ ተደርጎ መታየት አለበት። እድገቱ ሳይቆም እንዲቀጥልም በጽኑ እየተሰራ ነው። ይሁን እንጂ ስኬታችን እንደተጠበቀ ሆኖ የኢኮኖሚ መዋቅራዊ ሽግግርን ከማሳካት አንጻር ትልቅ ትኩረት ተሰጥቶ የነበረው የማኑፋክቸሪንግ ኢንዱስትሪ ባለፉት ዓመታት ከጠቅላላ የሀገር ውስጥ ምርት የነበረው ድርሻ እምብዛም ለውጥ ሳያሳይ በ2003 በጀት ዓመት ከነበረበት 4.5 በመቶ በ2012 በጀት ዓመት 6.9 በመቶ ብቻ ሆኖ ተመዝግቧል። ለዚህም እንደ ምክንያት የሚጠቀሰው ምርታማነቱ ዝቅተኛ ከሆነው የግብርና ዘርፍ ምርቶች ከፍተኛ ምርታማነት ወዳላቸው የግብርና ምርቶች እንዲሁም ወደ አግሮ ፕሮሰሲንግ እና ማኑፋክቸሪንግ ኢንዱስትሪ የመሸጋገር ሂደቱ ደካማ መሆኑ ነው። ይህን ችግር በግብርናው ዘርፍ የተሰማራውና ምርታማነቱ ዝቅተኛ የሆነውን እምቅ የሰው ኃይል ሊቀበል የሚችል የዳበረ ማኑፋክቸሪንግ ኢንዱስትሪ ለመገንባት አዳጋች ሆኖ ቆይቷል። በተለይ የአግሮ ኢንዱስትሪ ዘርፍ በሚፈለገው ደረጃ ባለማደጉና ለዘርፉ የሚያስፈልገው መሰረተ ልማት ባለመሟላቱ ምክንያት ወደ ውጭ ገበያ የምንልካቸው የግብርና ምርቶች እሴት ሳይጨመርባቸው በጥሬው የሚላኩ በመሆኑ ከዘርፉ ሊገኝ የሚችለውን ጥቅም ዝቅተኛ እንዲሆን አድርጎታል። በየጊዜው እየጨመረ የሚሄደውን የኑሮ ውድነት ችግርንም ምርትና ምርታማነትን በማሳደግ በገበያው አስተማማኝ አቅርቦት በመፍጠር የዋጋ ንረቱን በፈለግነው ልክ ለመግታት ፈተና ሲሆንብን ይታያል። እነዚህና ሌሎች ተዛማጅ ችግሮችን ለመቅረፍ መንግስት አግሮ ኢንዱስትሪ ዘርፉን ማሳደግ እንደ አንድ አማራጭ በመውሰድ በቂ ጥናት እንዲጠና በማድረግ እንደየስነ ምህዳሩ አግሮ ፓርኮችን በተለያዩ የሀገሪቱ ክልሎች ለማቋቋም የሚያስችል ተግባራዊ እንቅስቃሴ ሲካሄድ ቆይቷል። ለሙከራ ትግበራ ተመርጠው እንዲጀመሩ ከተደረጉ አዋጭ 4 ፓርኮች መካከልም ባለፈው ወር የቡሬ ፓርክን ማስመረቃችን ይታወሳል። በዛሬው ዕለት የሚመረቀው ይህ በይርጋለም ከተማ የተገነባው ሁለተኛው የተቀናጀ አግሮ ኢንዱስትሪ ፓርክም የዚሁ ትልቅ ለውጥ ጅማሯችን አካል ነው። የተቀሩት ፓርኮች የምረቃ ስነ ስርዓትን በተመሳሳይ መንገድ በቅርቡ የሚከናወን ይሆናል። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ ይህ የተቀናጀ አግሮ ኢንዱስትሪ ፓርክ ልማት በግብርናና በኢንዱስትሪ ዘርፍ ጠንካራ ትስስር በመፍጠር በኢኮኖሚ ውስጥ መዋቅራዊ ሽግግር ለማረጋገጥ አይነተኛ መሳሪያ እንደሚሆን የሚታመን ነው። ማሳያ እንዲሆነን የይርጋለም የተቀናጀ አግሮ ኢንዱስትሪ ፓርክ ሙሉ በሙሉ ወደ ስራ ሳይገባ ፋብሪካውን ገንብቶ ማምረት የጀመረው ሳንቫዶ ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር የአቮካዶ ዘይት በማምረት በመጀመሪያ ምዕራፍ ብቻ ከ25 ህብረት ስራ ማህበራት ከተደራጁ ከ78,000 በላይ ከሚሆኑ አርሶ አደሮች የገበያ ትስስር ፈጥሯል። ከ1,000 በላይ ለሚሆኑ ስራ ፈላጊዎች ቋሚና ጊዜያዊ የስራ ዕድሎችን መፍጠር ችሏል። ከ16 ዙር በላይ ምርቱን ለውጭ ገበያ በመላክ ከ3.5 ሚሊዮን በላይ የውጭ ምንዛሬ ለሀገር ማስገኘት አስችሏል። እንዲሁም በቅርብ ስራ ለመጀመር በሂደት ላይ ያለው ዶሊ የምግብ ማቀነባበሪያ ኢንዱስትሪ ባለልዩ ጣዕም ወተት በሲዳማ ውስጥ በሚለሙ ፍራፍሬዎች በማቀነባበር ለሀገር ውስጥና ለውጭ ገበያ ለማቅረብ አልሞ እየሰራ ይገኛል። ድርጅቱ ለማምረት ሂደት የወተት አቅርቦት ቀጣይነት ባለው መልኩ ለማግኘት እንዲያስችለው ከ5 የፓርኩ አጎራባች ወረዳዎች ከተለዩ 5,000 አርሶ አደሮች ጋር የገበያ ትስስር ፈጥሯል። ይህንን በማሳደግ ላይ ይገኛል። የወተት ማሰባሰቢያ ማዕከላትን የመለየት ለወተት ምርቱ ስራ የሚያገለግሉ ቁሳቁሶችን በማቅረብ በአሁኑ ወቅት የሙከራ ምርቱን አምርቶ የማሽኑ ውጤታማነት በማረጋገጥ ወደ ዋናው የማምረት ሂደት በመግባት ላይ ይገኛል። ከላይ ከተገለጹት የውጭ ባለሀብቶች በተጨማሪ ዋይቢኤም የአቮካዶ ዘይት ማምረቻ ኢንዱስትሪ ኃላፊነቱ የተወሰነ የግል ማህበር የተሰኘ በሀገር ውስጥ ባለሀብት የተመሰረተ ድርጅት በሀገራችን የአቮካዶ ዘይትን በትንንሽ ማሸግ ወደ ውጭ ገበያ ለማቅረብ ወደ 3 ሀገራት በመላክ በሂደት ላይ ያለ ሲሆን በቅርቡ ዝግጅቱን አጠናቆ ወደ ሙሉ ማምረት ሂደት ይገባል። ድርጅቱ ራሱ የሆነ የአቮካዶ ምርጥ ዘር አባዝቶ ለዘር ፈላጊዎች በማቅረብ የተሰማራ እህት ኩባንያ ያለው በመሆኑ የአቮካዶ ምርት አቅርቦት ላይ ሊያጋጥም የሚችለውን ችግር ለመቅረፍ የሚያስችል በቂ ልምድና አቅም ስላለው ለአርሶ አደሮቻችን የቴክኖሎጂ ሽግግር ለማድረግና ግብርናውን ትራንስፎርም በማድረግ የበኩሉን ጉልህ ሚና ያበረክታል ተብሎ ይጠበቃል። ከዚህ በተጨማሪ ቡናን በካፕሱል መልክ አምርቶ ወደ ገበያ ለማቅረብ ሄብሮን ኢትዮጵያ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የማምረቻ ማሽኖችን በማስገባትና በመትከል ላይ ይገኛል። ሌሎች ድርጅቶችም በግንባታና በፋብሪካ ተከላ ላይ ይገኛሉ።
በዚህ አካሄድ ሁሉም ፓርኮቻችን ሙሉ በሙሉ ስራ በሚጀምሩበት ጊዜ የግብርናውን ዘርፍ በማዘመን ምርታማነትን በመጨመር የሚኖራቸው አስተዋጽኦ ከፍተኛ ይሆናል። የአርሶ አደሩም ህይወት በመሰረታዊነት መቀየር ያስችሉናል። ለአካባቢው ባለሀብቶችና ወጣቶች በኢንቨስትመንት እንዲሰማሩ ሰፊ እድል በመፍጠር የዜጎችን ኑሮ በማሻሻልና በሂደት አንጡራ ሀብት እንድናከማች በማድረግ ሁሉን አቀፍ ብልጽግና ለማረጋገጥ ያግዙናል። በጅምሩ ውጤት ሳንረካ አሁንም አስፈላጊውን የኢንቨስትመንት ፕሮሞሽን እና ፓርኩን የማስተዋወቅ ቀልጣፋና ተወዳዳሪ አገልግሎት ማቅረብና ከግብርና ጋር ጠንካራ ትስስር መፍጠር ትኩረት ሰጥተን የምንሰራቸው ቁልፍ ተግባሮቻችን ናቸው። በመጨረሻም ለይርጋለም የተቀናጀ አግሮ ኢንዱስትሪ ፓርክ ልማት እዚህ ደረጃ ላይ መድረስ ያላሰለሰ ድጋፍና አስተዋጽኦ ላበረከቱ አካላት ምስጋና እንዳቀርብ ይፈቀድልኝ። ጠቅላይ ሚኒስትር ጽሕፈት ቤት በልዩ ሁኔታ ስራውን በመከታተልና በመደገፍ ዩኒዶ ጠንካራ የቴክኒክ ድጋፍ በመስጠት የደቡብ ብሔራዊ ክልላዊ መንግስት ፓርኩ አሁን ለደረሰበት ደረጃ እንዲደርስ በማድረግ በመደገፍ ገንዘብ ሚኒስቴር የልማት ፋይናንስ በማፈላለግ ብሔራዊ ባንክ የውጭ ምንዛሬ በማመቻቸት የኢትዮጵያ ኤሌክትሪክ ኃይል የኢትዮጵያ ኤሌክትሪክ አገልግሎት የኃይል አቅርቦት ችግሮችን በመፍታት ስራዎችን በውጤታማ ክትትልና ድጋፍ ለዚህ ላበቁ የሲዳማ ኢንዱስትሪ ፓርኮች ኮርፖሬሽን ማኔጅመንት ሰራተኞች በተለይም አቶ ብሩ ወልዴ መሬታቸውን ለዚህ ልማት እንዲሁን ለተባበሩ አርሶ አደሮችና ለይርጋለም ከተማ ህዝብ ከፍ ያለ ምስጋና ላቀርብ እወዳለሁ። ከዚህ ለየት ባለ መንገድ ፋና ወጊ የሆነው ከፓርኩ ግንባታ ጎን ለጎን ፋብሪካቸውን ገንብተው ምርታቸውን ወደ ውጭ መላክ የጀመሩትንና ጠንካራ የኮመርሻል ኤክስቴንሽን አገልግሎት አሰጣጥን የሚያስተማሩን ሳንቫዶ ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበርና ሌሎች በፋብሪካ ተከላና ግንባታ ላይ የሚገኙ ልማታዊ ባለሀብቶችን በሙሉ እንዳመሰግን ይፈቀድልኝ። ከሁሉ አስቀድሜ በዛሬው ዕለት የይርጋለም የተቀናጀ ግብርና ኢንዱስትሪ ፓርክ ልማት ምረቃ በዓል ላይ ለመታደም ወደ አዲሱ ሲዳማ ክልል እንኳን በደህና መጣችሁ ዳኤ ቡሹ ለማለት እፈልጋለሁ። የሲዳማ ክልል እውን እንዲሆን ህዝቡ ለዘመናት መራራ ትግል የታገለ ሲሆን ያለፉት ጨቋኝ መንግስታት የህዝብን ህጋዊና ሰላማዊ ትግል በህግ አግባብ መፍትሄ ከመስጠት ይልቅ በአፈሙዝ ጨፍልቆ ለመግዛት ሲሞክሩ ከፍተኛ የህይወት መጥፋት፣ የአካልና የንብረት ጉዳት ሲደርስ ቆይተዋል። በሁሉም ሀገራችን አካባቢዎች ሲፈጸሙ የነበሩ በደሎች ብሶትን ወልደው ከውስጥ ታግሎ የወጣው የለውጡ አመራር ለተከማመሩ ፖለቲካዊና ኢኮኖሚያዊ መዋቅራዊ ችግሮች በሚገርም ፍጥነት መፍትሄ አስቀምጦ አገሪቷን ከብተና ሲያድን የሲዳማ ህዝብ የዘመናት ራሱን በራሱ የማስተዳደር ጥያቄም በህገ መንግስቱ መሰረት ምላሽ እንዲያገኝ በማድረግ እውነተኛ ፌዴራሊዝምን በስራ ላይ እንደሚያውል በተግባር አረጋግጠዋል። ስለሆነም ለብልጽግና ፓርቲና ለመንግስታችን እንዲሁም ለጥበበኛ መሪያችን ለዶክተር አብይ አህመድ የሲዳማ ህዝብ ትልቅ አክብሮትና ፍቅር እንዳለው ለመግለጽ ይፈቀድልኝ። ክልሉ በቆዳ ስፋቱ ጠባብ ቢሆንም በሰው ሀብቱና በተፈጥሮ ጸጋዎቹ የበለጸገ ክልል ነው። ዓመቱን ሙሉ የሚፈሱ ወንዞች፣ ለሁሉም ሰብል ተስማሚ የሆነ የአየር ንብረትና ታታሪ ህዝብ ያለው በመሆኑ በአትክልትና በፍራፍሬ እንዲሁም በዘመናዊ እንስሳት እርባታ እምቅ አቅም አለው። ከዚህ በተጨማሪ የሲዳማ ክልል ነዋሪዎች ሰው ወዳድ፣ እንግዳ አክባሪ፣ ዳኤ ቡሹ ብሎ የሚቀበል አብሮ መስራትና መበልጸግ የሚያውቅ የፍቅር ህዝብ በመሆኑ በዚህ አካባቢ ሰርቶ ለመበልጸግ መወሰን ትክክለኛ ውሳኔ ይሆናል። የክልሉ መንግስትና ህዝብ የግብርና ምርቶች እንዲስፋፉ፣ ጥራታቸው እንዲጠበቁ፣ የተሻሻሉ ቴክኖሎጂ የማላመድና አቅም የመገንባት ስራ ምርቱ ወደ ኢንዱስትሪ የሚመጣበት መንገድ ቀልጣፋ እንዲሆን መሰረተ ልማት የማስፋፋት እንደዚሁም ሰብሳቢ ማህበራትን የማደራጀትና የማሰልጠን ስራ ከምን ጊዜውም በላይ በትኩረት እየሰራ ይገኛል። ተዘዋውሮ ለመስራትና ሀብት አፍርቶ ለመበልጸግ ዋስትና ያለው ሰላም ማረጋገጥ አስፈላጊ በመሆኑ ከህዝቡ ጋር በመቀናጀት የህግ በላይነትን በማረጋገጥ ዘላቂ ሰላም ያለው ክልል እንዲሆን ተግተን እየሰራን እንገኛለን። በመሆኑም ፓርኩ በዛሬው ዕለት ሲመረቅ
ብዙ ባለሀብቶችን ተቀብሎ ለማስተናገድ ዝግጅት ማጠናቀቁን ያበሰረ ስለሆነ አቅምና ዝንባሌ ያላችሁ ባለሀብቶች ነው አብረን እንስራ፣ አብረን እንደግ እላለሁ። በመጨረሻም ይህ ፓርክ ለዚህ ደረጃ እንዲበቃ ቁርጠኛ አመራርና ድጋፍ ለሰጡ ወገኖች ሁሉ ምስጋና እያቀረብ አሁንም ድጋፋችሁ አይለየን እላለሁ። እጅግ አመሰግናለሁ። Sidama Battulu Bayraho. Sidama Sigigi. Sidama Battulu Bayraho. Giddonne hedhanno dagganna daggoma hanqaffine leddo hedhe. ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ ፕሬዝዳንት ደስታው፣ ሚኒስትር መላኩ፣ የተከበራችሁ የመንግስት የሥራ ኃላፊዎች፣ የሀገር ሽማግሌዎች፣ የሲዳማ አርሶ አደሮች፣ የሲዳማ ወጣቶች ኤጀቶች፣ ለሁላችሁም በዚህ ደስታ ቀን በዚህ መንገድ ለመገናኘት ስለበቃን ደስታችሁን ማየት ስለቻልኩ የሲዳማ ትክክለኛው መልክ ዛሬ ስለወጣ እጅግ አድርጌ አመሰግናቸዋለሁ። ሲዳማዎች እንደ ባህላቸው እንደ ራሳቸው ማንነት ሲገለጡ እጅግ ያምራሉ። ማንነታቸው ፍቅር፣ ማቀፍ፣ መስጠት፣ መስራት፣ ማብላት ስለሆነ አሁን በዚያ መንገድ ስላየኋችሁ እጅግ በጣም ደስ ብሎኛል። በሲዳማ ታሪክ ውስጥ ኤጀቶ ትልቅ ስፍራ አለው። ኤጀቶ ማለት አመሰግናለሁ። ኤጀቶ ማለት ወጣት ማለት አይደለም። ኤጀቶ ማለት ለሲዳማ ሕዝብ ነጻነት፣ ለሲዳማ ሕዝብ ሰላም፣ ለሲዳማ ሕዝብ ልማት፣ ለሲዳማ ሕዝብ ባህልና ማንነት መስዋዕት የከፈለ ማለት ነው። የዛሬ ወጣቶች ኤጀቶ የሚለውን የከበረ ስም ስለወሰዳችሁ በዚህ በከበረ ስም ልክ የሲዳማን ባህል፣ የሲዳማን ማንነት፣ የሲዳማን ልማት፣ የሲዳማን ብልጽግና ለማረጋገጥ በጉልበታችሁ፣ በጭንቅላታችሁና ቀናይ በሆነው ልባችሁ እንድትሰሩ አደራ ልላችሁ ፈልጋለሁ። ሁላችሁም እንደምታውቁት ሲዳማ እጅግ ሲበዛ እንግዳ ተቀባይ የሆነ ሕዝብ ነው። ለዚህም ማረጋገጫው በሲዳማ ባህል ወስንቾ ወሲናሳ የሚባል ነገር አለ። ወስንቾ ወሲንሳ ማለት እንግዳ ሲመጣ መጀመሪያ በቅጠል በእግሩ የሄደበትን አቧራ ማራገፍ፣ ማሳረፍ፣ ማስታጠብ ከዚያም ቡርሳሜን በወተት ማቅረብ ነው። ሲዳማዎች ሲኖራቸው አጥበው አሳርፈው ቡርሳሜን በወተት ያቀርባሉ። ከሌላቸውና ካጡ ግን እንግዳ ከመጣባቸው ዋቡላሌ በማለት በብዙ ውሃ ላይ ትንሽ ወተት ጠብ አድርገው እንደ ወተት እያሰብክ ጠጣ ይላሉ። እንግዳ ሆዱ ብቻ ሳይሆን ሳይኮሎጂውን መጠበቅ እንዳለበት የሲዳማ ሕዝብ ጠንቅቆ ስለሚያውቅ ውሃ ብቻውን ከሚያቀርብ ውሃ ላይ ትንሽ ወተት ጠብ አድርጎ አይዞ ወተት ነው እያሰብክ ጠጣ ይላል። ኤጀቶች ይህንን ባህል ነው ማስፋት
ማሳየት ለኢትዮጵያ ብቻ ሳይሆን ለዓለም ማሳየት የሚጠበቅባችሁ። ሲዳማዎች ድንገት ሰው እንግዳ ሲመጣባቸውና ፀሐይ ካዘቀዘቀች እንደሚመሽበትና ጉዞውም ከቀጠለ ችግር ሊገጥመው እንደሚችል ካወቁ ያሳድራሉ። ካሳደሩ በኋላ ግን ዝም ብሎ አይሸኙም። ጠዋት ባደረ አፉ እንዳይሄድ አፉ በዋነው ሄ እኪ ገዴ ይላሉ ሲዳማ። ሌሊት ተነስቶ ያደረውን እንግዳ አቅምሶ አፉ ባደረ እንዳይሄድ አድርጎ የሚሸኝ ህዝብ ነው ሲዳማ። ታሪኩ ይሄ ነው እና አኔክረ ዳኤ ቦሹ በማለት በፍቅር የሚቀበል ፍቅር የሚሰጥ የሚያበላ የሚያቅፍ ህዝብ ስለሆነ በአሁኑ ጉብኝት ያንን ሲዳማ ስላየው እጅግ በጣም ደስ እንዳለኝ ልገልጽላችሁ ፈልጋለሁ። ሲዳማ ለራሱና ለተቀረው የኢትዮጵያ ህዝብ ማጋራት የሚገባው አንድ ትልቅ ባህል አለው። ይሄም ባጥሉ ባይራሆ የሚለው ፍቅር ኃያል ነው፣ ፍቅር ትልቅ ነው፣ በፍቅር የማይሸነፍ ነገር የለም የሚል እሳቤው ነው። ዛሬ የኢትዮጵያ ፖለቲካ ምን መልክ እንዳለውና እንደሚኖረው ወጣቶች ማወቅ ከፈለጋችሁ እዚህ ቦታ የተገኙ የዚህ ክልል አመራሮችን ብቻ በማየት ፖለቲካ ምን እንደሆነ መገንዘብ ያስችላል። የመጀመሪያው የደቡብ ክልል ፕሬዝዳንት አቶ አባተ ኪሾ ዛሬ መካከላችን ይገኛሉ። ከሳቸው በኋላ ፕሬዝዳንት የሆኑት አቶ ኃይለማርያም ደሳለኝም እዚሁ ይገኛሉ። በመሃል አንዱ የሉም። ከሳቸው በኋላ የመጡት አቶ ደሴ ዳልኬም እዚሁ ይገኛሉ። ከሳቸው በኋላ የመጡት አቶ ሚሊዮን ማቴዎስም እዚሁ ይገኛሉ። ከሳቸው በኋላ የመጡት አቶ ርስቱም እዚሁ ይገኛሉ። የአሁኑ ፕሬዝዳንት አቶ ደስታም እዚሁ ይገኛሉ። ይህ የሚያሳየው ስልጣን ይመጣል ይሄዳል፣ ፖለቲካ ይመጣል ይሄዳል፣ ሲዳማ ግን ለዘላለም ይኖራል ማለት ነው። ወደ ፖለቲካ ለመምጣት የምናስብ ሰዎች ከነዚህ ሰዎች ትምህርት መውሰድ ያስፈልጋል። አንድ ቀን የተከበሩ ተብለን ብዙ ቢጨበጨብልንም ሌላ ቀን ደግሞ መኖራችን እስኪረሳ ልንዘነጋ እንችላለን። መውጣት ብቻ ሳይሆን መውረድ እንዳለም ማሰብ ጥሩ ነው። ኢትዮጵያ ውስጥ ለፖለቲካ ሲባል አርሶ አደር የሚያርዱ የአርሶ አደር ደም የሚያፈሱ አሳፋሪ አዋራጅ የኢትዮጵያን ክብር ዝቅ የሚያደርጉ የትኛውንም ብሔር የማይወክሉ ሰዎች የሚታዩበት በየቀኑ ዜና የሚደመጥበት ጊዜ ላይ ደርሰናል። ድሮ ኢህአፓ ወደ አሲምባ አርሶ አደር ፍለጋ ሊደበቅ ነበር ሄደው። መኢሶን ትግል ሲጀምር ወደ ሲዳማ አርሶ አደር ፍለጋ ነበር የመጣው። አርሶ አደር ክቡር ነው። አርሶ አደር 24 ሰዓት ሰርቶ ለፍቶ ተሸክሞ የሚያኖረን ነው። አርሶ አደር የሚያርድ አርሶ አደር የሚገድል የትኛውም ሰው ቢሆን የመላ የኢትዮጵያ ሕዝብ ጠላት ነው። የሚታገል በሰላም ቢታገል መልካም ነው። አይ ሰላም አልፈልግም ካለም ከታጠቀ ከሚመክተው ኃይል ጋር እንጂ በሬና ሞፈር ይዞ ቀንበር እየገፋ ለሚኖር በጣም ደካማ ለሆነ ምናልባት አንዱ በሬ እሱ አንዱን በሬ ተውሶ ማዳበሪያ መንግስት ሳያቀርብለት በትራክተር ማረስ ያልጀመረ ለዕለት ጉርሱ የሚሮጥ ደክሞን የሚያደር አርሶ አደር አባት፣ አጎት፣ ኢትዮጵያዊ የሚገል ለመላው የኢትዮጵያ ሕዝብ ጠላት እንጂ ወዳጅ መሆን አይችልም። ኢትዮጵያውያን የግድያን የሽንፈት ልክ ለመማር አሁንም ሲዳማ መምጣት አስፈላጊ ነው። ከሁለት ዓመት በፊት አዋሳ ላይ የተፈጠረው ነገር ሲዳማ ከባህል ውጭ በመሆኑ እኛ ወዳጆቹንም አንገት ያስደፋ፣ የሲዳማን ባህል የሚያውቁ አንገት የሚያስደፋ፣ ከዚያም ሲያልፍ ብዙ ኢንቨስተሮች ባለሀብቶች አዋሳን ለቀው እንዲሄዱ ያደረገ ክፉ ጊዜ ነበር። ነገር ግን የሲዳማ ሕዝብ ባህል ስላለው ንስሐ ገብቶ
ክሶ አቅፎ መልሶ ሐዋሳን ሐዋሳ ማድረግ ችሏል። ሐዋሳን ሐዋሳ ማድረግ ብቻ ሳይሆን ያኔ ሸሽተው ሻሸመኔ የሄዱ ሰዎች በቅርቡ ሻሸመኔ ሲበጠበጥ ደግሞ ተመልሰው ወደ ሐዋሳ እንዲመጡ አድርጓል። ከሻሸመኔና ከሐዋሳ የምንማረው ዓለም የበለጸገውና ያደገው ዕውቀት ያለውን ገንዘብ ያለውን ሐሳብ ያለውን ወደ ራሱ እየሳበ እንጂ እየገፋ አለመሆኑን፣ ሐዋሳ የቱሪስት ከተማ፣ በኢትዮጵያ ውስጥ እጅግ የምታምር ከተማ፣ ቄጠላ ሲጨመርበት፣ የሲዳማ ባህልና ማንነት ሲጨመርበት፣ የእናንተ ወተት ሲጨመርበት እጅግ ውብ የሆነ አትራክሽን ቦታ ስለሆነ ለሰላም ቅድሚያ እንድትሰጡ፣ እንደ ባህላችሁ እንድታቅፉ፣ እንደ ባህላችሁ ባጢዱ ባራሆ እንድትሉ እንድታስተምሩ አደራ ልላችሁ ፈልጋለሁ። ዛሬ በዚህ ቦታ ያስመረቅነው አግሮ ኢንዱስትሪያል ፓርክ የኢትዮጵያ ቀጣይ ጉዞ ምን እንደሚመስል በግልጽ ያመላከተ ነው። ከአቮካዶ ውስጥ እጅግ ጤነኛ የሆነ ኦርጋኒክ ዘይት ተጨምቆ ማየት ስንችል፣ ቡና ብቻ ሳይሆን የይርጋለም ቡና በዓለም ላይ እጅግ ተወዳጅ የሆነው ቡና እዚሁ ፓክ ተደርጎ ለመላው ዓለም የሚላክበትን ዘመናዊ የማሸጊያ ስርዓት መመልከት ስንችል፣ የሲዳማ ወተት ፕሮሰስ ተደርጎ ታሽጎ ለሀገር ውስጥና ለውጭ ገበያ የሚውልበትን ጥራት ደረጃ ስንመለከት፣ አቮካዶ፣ ፓፓያ፣ ማር ሁሉም የዚህ ከባቢ አርሶ አደሮች ምርት የሆነ ነገር እንደ ግብአት በመጠቀም በዚህ አግሮ ኢንዱስትሪ ፓርክ ፕሮሰስ ተደርጎ ለሀገር ውስጥና ለውጭ ገበያ መሸጥ የሚቻልበትን እድል ማየት በመቻላችሁ እጅግ ደስታ የተሰማኝ እንደሆነና ደስታዬ እንዲጋባባችሁ በዚሁ አጋጣሚ ልገልጽላችሁ ፈልጋለሁ። የሚያስፈልገን እርሻን ማስፋፋት፣ የሚያስፈልገን አግሮ ኢንዱስትሪ ማስፋፋት ነው። ይህንን ካደረግንና የምንገለውን ገበሬ መግደል አቁመን ጉልበቱን ዕውቀቱን ተጠቅመን በግብርና ኢትዮጵያን ማሻሻል ማሳደግ ከቻል ቢያንስ ይህንን ካላደረግ ስንዴ ያልሰጥህም ከሚሉ ከሚያስፈራሩ ኃይሎች በምግብ ራሳችንን ችለን ነፃ መውጣት ስለምንችል ገበሬ የምናከብር፣ ገበሬ የምንደግፍ፣ ከገበሬ ጎን የምንቆም፣ ገበያ የምናሳልጥለትና የኢትዮጵያን እድገት የምናስቀጥል እንጂ ገበሬ የገደል የምናሳፍር ህዝቦች እንዳልሆን የሲዳማ ህዝብ ከራሱ ባህል ሌሎቹን እያስተማረ ከመላው የኢትዮጵያ ወንድምና እህቶቹ ጋር ሆኖ እነዚህ የጥፋት ኃይሎች እንዲታገል በዚሁ አጋጣሚ አደራ ማለት እፈልጋለሁ። ክቡር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ ከኔ ጋር እንዲመጡ የጋበዝኳቸው ይህ የአግሮ ኢንዱስትሪ የሥራ ጅማሮ በቀዳሚነት የእሳቸውና የሚኒስተር አህመድ አብተው ስራ ውጤት ነው። አህመድ አብተውና ኃይለማርያም ደሳለኝ ጀምረውታል። ዛሬ ደስታና መላኩ ጨርሰውታል። ደስታችን ሙሉ እንዲሆን ከትናንትና መልካሙን እየወሰድን ከትናንትና ጥፋቱን እያስቀረን ከትናንትና ነቀርሳውን እየነቀል የሚጠቅመውን እያስቀጠል ኢትዮጵያን ወደሚገባት የክብር ማማ ማድረስ አሁን ካለን ዜጎች የሚጠበቅ መሆኑን ለማስተማርና እሳቸውም በዚህ ጅማሮ ቀጥሎ የመጣው ኃይል አስቀጥሎና አሳምሮ ለዚህ ፍሬ እንዳበቃው አይተው እንዲደሰቱ ለማድረግ በመሆኑ ይህ ልምምድ በሲዳማ ውስጥ መቀጠል አለበት። ደሴ የጀመረውን ስራ፣ ሚሊዮን የጀመረውን ስራ፣ አባተ ኪሾ የጀመረውን ስራ ደስታ ሲያስመርቅ ከነሱ ጋር ሆኖ መሆን አለበት። ሀገር በዚያ መልኩ ስለምትገነባ በሀገራችን አንድ አባባል አለ። ክፉ ቁራኛ ሲለቅ እያስለቀሰ ነው ይባላል። አሁን የያዘን ቁራኛ ሳያስለቅስ የሚሄድ ባይሆንም አልቅሰን ከእንባ ጋር የምንሸኘው እንጂ ተመልሶ ኢትዮጵያን የሚከፋፍል ኢትዮጵያውያንን የሚበትን መሆን እንደማይችል ቁራኛውም ያውቀዋል፣ እኛም እናውቀዋለን። የቁራኛው ቡችላዎችና ተማሪዎችም በዚያ መንገድ ሰውን አማራ ብሎ እየገደሉ፣ ኦሮሞ ብሎ እየገደሉ፣ ሲዳማ ብሎ እየገደሉ ኢትዮጵያን ማበልጸግ ስለማይቻል ቀልብ እንዲገዙ
ልብ እንዲገዙ ኢትዮጵያውያን ደግሞ ተባብረን በጋራ ሆነን እንድንፋለማቸው በዚህ ጉዳይ በጥብቅ ማሳስባችሁ የነዛ የንጹሃን ደም በልጅ ልጆቻችን ላይ የሚጮህና ኢትዮጵያን የሚያቃጥል እንደሚሆን እንዳትጠራጠሩ ነው። አርሶ አደር እያረሰ የሚገል ማንኛውም ኃይል እሱ ቢያመልጥ ልጁ ልጆቹ እኛም በማናቀው የዛ ገፈት የዛ ዕዳ ተካፋይ ስለምንሆን ይህንን ጉዳይ በጋራ ማውገዝ በጋራ መታገልና የኢትዮጵያን ሕልውና ማስቀጠል ቅጥረኞችን ከአካባቢያችን ማራቅ ከሁላችን የሚጠበቅ መሆኑን ላሳስባችሁ ፈልጋለሁ። በመጨረሻም ከሩቅና ከቅርብ በርካቶች ኢትዮጵያ ተዳክማለች፣ ጊዜው አሁን ነው ይላሉ። ለነዚህ ዋና ዋና ጠላቶቻችንና ቡችላዎቻቸው መናገር የሚፈልገው ነገር ኢትዮጵያ አትዳከምም፣ በገፋት ቁጥር ትጠናከራለች። ኢትዮጵያ ተዳክማለች ብለው የሞከሩ ሁሉ በታሪክ እንዳፈሩት የአሁኖቹም እንደዚሁ ያፍራሉ። ብልጽግናችን ይቀጥላል፣ ሰላማችን ይቀጥላል። ለዚህ የሚከፈል ማንኛውም አይነት መስዋዕትነት አንድ የሚያደርገን የሚያቀራርበን እንጂ የሚያከፋፍለን እንዳይሆን ሁሉም ኢትዮጵያዊ ልቦና እንዲኖረውና ልብ እንዲገዛ እያሳሰብኩ በመጨረሻም የዚህ ሀሳብ ባለቤት እና ጀማሪ ክቡር ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሚወዳቸውን የሲዳማ ሕዝብ ሰላም እንዲሉ የሥራው ሂደትንም እንዲገልጹ በአክብሮት ወደ መድረክ ጋብዛለሁ። አመሰግናለሁ። የሲዳማ ሕዝብ እንግዳ ተቀባይነት ሁሉም በአንድነት መንፈስ በአካባቢው ሰላም እንዲሰፍን ያበረከቱት አስተዋጽኦም በመድረኩ ተወስቷል። ጠቅላይ ሚኒስትር ይሄንን ታላቅ እድል ስለሰጡኝ የተሰማኝን እጅግ ከፍተኛ ደስታ እንድገልጽ ፍቀዱልኝ። ከሁሉ አስቀድሜ የተከበርከው የሲዳማ ሕዝብ እንደዚሁም የሲዳማ ክልል ነዋሪዎች በሙሉ በዛሬው ዕለት ፖለቲካ በቃኝ ብዬ ከወጣሁበት ጊዜ ጀምሮ ለ3 ዓመታት ቆይቼ ዛሬ በጋራ ያስቀመጥነው መሰረት ተጠናቆ ለማየት በመካከላችሁ ለመገኘት በመታደሌ የተሰማኝን ታላቅ ደስታ ለመግለጽ እፈልጋለሁ። ኢትዮጵያ የአርሶ አደሮች ሀገር ናት። ኢትዮጵያ የአርሶ አደሮች ልጆችም ሀገር ናት። እኔም የአርሶ አደር ልጅ ነኝ። እናም ግብርናን መሰረት ያደረገ የኢንዱስትሪ ልማትና ትራንስፎርሜሽን እንዲረጋገጥ መንግስታችን እያደረገ ያለው ታላቅ ጥረት በሙሉ እንደሚሳካ አምናለሁ። ክቡር ጠቅላይ ሚኒስትራችን ዛሬ እንደገለጹት ዋናው ነገር እብሪትና ትዕቢት ውድቀትን ይቀድማሉ። ስለዚህም በአይናችን ያየነውን በኢትዮጵያ የተከሰተውን የእብሪት እና የትምክህት ሂደት ቋጭተን ትህትናን፣ ፍቅርን የሲዳማ ሕዝብ ያስተማረንን ዳኤ ቡሹን በልባችን በስራችን ይዘን ከቀጠል አገራችን ይርጋለም ላይ የተሰራው አንድ ኢንዱስትሪ ፓርክ ብቻ ሳይሆን ከሐዋሳ ጀምሮ እስከ አሮሬሳ ጫፍ ድረስ በመቶዎች የሚቆጠሩ የዚህ አይነት ኢንዱስትሪ ፓርክ በቅርቡ እንደሚሰራ ምንም ጥርጥር የለኝም። ዋናው ነገር ክቡር ጠቅላይ ሚኒስትር ያሉትን መድገም እፈልጋለሁ። በህይወት ዘመኔ ያየሁት ዘረኝነት፣ የኔ ብቻ ማለት፣ ስግብግብነት ምን ያክል ጎጂ እንደሆነ በህይወቴ አይቻለሁ። ያውም ምስክር ነኝ። ስለዚህ አሁንም ይመክራችሁ ለትሁታን ፈጣሪ ጸጋ ይሰጣልና ይህ ጸጋ ጎልብቶ እንዲቀጥል ይሄን ትህትናችሁን፣ ፍቅራችሁን፣ አስተዋይነታችሁን፣ ታጋሽነታችሁን
ከማንም በላይ መመስከር የሚችለው የሲዳማ ህዝብ ታጋሽነት የተለየ ነው። ይሄን ታጋሽነታችሁን ይዛችሁ ከቀጠላችሁ ይህ ምድር ገነት እንደሚሆን ምንም ጥርጥር የለኝም። ስለዚህም እግዚአብሔር አምላክ ይሄን ሀገር በራሱ ምህረትና ቸርነት እንዲባርከው ለምናለው። ዛሬ ሽማግሌ ሆኜ ነው በፊታቸው ቆምኩት፣ ፖለቲከኛ አይደለሁም። አንድ ቀን ከሲዳማ ሽማግሌዎች ጋር ቀጠላ እያደረኩ ወደምመረቅበት እመጣለሁ። እግዚአብሔር ይባርካችሁ። የሲዳማ ወጣት ልጃገረዶች ያዘጋጁት ለክቡር ጠቅላይ ሚኒስትር ልዩ ሽልማት አለ። Adirinke gatinke atote hoduho Anju chulki buninke Bushuke toshilonke Babati teo basera No di industrienke Rosu egenwana Erke jurojironke Ga akal kelitewa Illa olaridinonke Nidafira Sidamao Paratte con il suo magare dell'enche olottoate Tesi da shotu teso malutato e amaletato ripeto ይሄ ለውጥ በቀልድ አልመጣም። ብዙ ህይወታቸውን ከፍሎ የኢትዮጵያ ህዝብ ወጣቶች ብዙ ህይወታቸውን ከፍሎ ነው ይሄ ለውጥ ሊመጣ የቻለ። አሁን እኛ የምንፈልገው ሰላም ካለ ኢንዱስትሪ ይሰራል። እኛ ሰላም ነው የተራበን እንደ ምግብ ማለት ነው። ለምን ብትል የኢትዮጵያ ህዝብ አንድ ነው። እግዚአብሔር ሲፈጥረን አንድ አድርጎ ነው ፈጠረን። አሁን እኛን እያጠፋ ያለ ምንድነው? ዘረኝነት ነው፣ ሆሬ ነው፣ ጥላቻ ነው እንጂ ኢትዮጵያ ለኛ ቀረና ለአፍሪካ ትበቃለች። ሰርተን ብንበላ አንድነታችን ብናጠናክር ምንም ያጣነው ነገር የለም። እኔ ለኢትዮጵያ ህዝብና ለሁሉ ኢትዮጵያ ህዝብ አደራ የምለው ሰላም ሲኖር ነው እናንተም እዚህ መነጋገር የምንችለው። ሰላም ርቦናል፣ ሰላም ጠምቶናል። እንደ ድሮ ኢትዮጵያችን ሆነን አማራ፣ ኦሮሞ፣ ጉራጌ ሳንል ሁሉም የእግዚአብሔር ፍጥረት ስለሆነ ሰው ይሄ ደማችን ብመረመር ቀይ ነው፣ ሌላ ለውጥ የለውም። ሁሉም አንድ ነው። እግዚአብሔር ሲፈጥረን እከሌ አላለንም። እኛ ወደ ሰላማችን እንመለስ። ቅድማ ፓርኩ የሲዳማ ክልልና አጎራባች አካባቢዎችን የተፈጥሮ ገጸ በረከቶች በተቀናጀ መልኩ በመጠቀም ሀገርን ወደ ላቀ የእድገት ጎዳና የሚወስድ ሲሆን የህዝቦች ታታሪነትና ሰርተው ለመለወጥ ያላቸው ተነሳሽነት ዘርፉን ውጤታማ እንደሚያደርገው እሙን ነው። የይርጋለም የተቀናጀ ግብርና ኢንዱስትሪ ፓርክ በሀገር ደረጃ ከተጠኑ በፓይለትነት የተጀመሩ 4 የተቀናጀ ግብርና ኢንዱስትሪ ፓርኮች ውስጥ አንዱ ነው።
ይሄ ፓርክ በ2009 መጋቢት ወር ላይ ነው መሰረት ድንጋይ የተጣለበት። ከዛ ጀምሮ 2010 ላይ ነው ወደ ትክክለኛ ግንባታ የተጀመረው። 2010 2011 እስከ 12 ድረስ እስከ ዛሬ ድረስ ግንባታ ላይ ነው ያለው። የመጀመሪያ ፌዝ የመጀመሪያ ምዕራፍ ግንባታዎች ወደ 11 ሼዶች እና የመሰረታዊ የሆኑ መንገዶች 13 ኪሎ ሜትር የውስጥ ለውስጥ መንገድ፣ የዙሪያ አጥር፣ የአስተዳደር ህንፃዎች፣ የገበያ ማዕከል፣ የህፃናት ማቆያ፣ የትሬኒንግ ማዕከል እነዚህ ስራዎች እነዚህ ግንባታዎች ተጠናቆ አሁን ወደ ማጠቃለያ ምዕራፍ ተገብቶ ነው ወደ ምረቃ የበቃውና እነዚህ 11 ሼዶች ውስጥ ወደ 6 ፋብሪካዎች አሁን ወደ ምርት ሂደት እየገቡ ናቸው። ይሄ ፓርክ ልዩ የሚያደርገው እስካሁን ድረስ ከተጀመረበት ጀምሮ እስካሁን የአካባቢውን ማህበረሰብ ተጠቃሚ በማድረግ ረገድ የምርት ትስስርንም ጨምሮ እስከ ግንባታው ድረስ ያለው የህብረተሰብ ተጠቃሚነት በዛው ልክ ከፍተኛ ድርሻ ያለው ፓርክ ነው። በጥሩ ሂደት ላይ ያለ ፓርክ ነው። የታሰበውን ያህል ደግሞ ከአርሶ አደሩም ጋር ትስስር እየፈጠረ ያለ ፓርክ ነው። ይሄ ልዩ ያደርገዋል። የግብርና ኢንዱስትሪ ፓርኮች እንደተጠኑ ቀጥታ ከአርሶ አደር ጋር ምርቶቻቸውን ከአርሶ አደሩ መሰረት ያደረጉ ኢንዱስትሪዎች እንዲገቡ ተጠንቶ ወደ ስራ ተገብተዋል። በዛው ልክ ነው ይሄ ፓርክ ወደ ስራ የገባውና አንደኛው ሳምባዶ የሚባል የአቮካዶ ማምረቻ ካምፓኒ አለ። ይሄኛው ካምፓኒ ወደ 16 ዙር ወደ ውጭ ኤክስፖርት አድርጓል። 78000 አርሶ አደር በ23 ህብረት ስራ ማህበር በማቀፍ በአሁኑ ጊዜ የምርት ትስስር ፈጥሮ እየተንቀሳቀሰ እየሰራ ያለ ካምፓኒ ነው። ጆጆ የሚባለው የወተት የሚያመርት የዶሊ ካምፓኒ አሁን ወደ 5000 አርሶ አደሮችን ይዞ ከነኛ 5000 አርሶ አደሮች ምርት ተቀብሎ በቀን ወደ 32000 ሊትር በቀን ለማምረት ዝግጅት አድርጎ አሁን ፋብሪካው ዛሬ ተመርቀዋል። ይሄም ወደ ስራ ገባል። ሃሮ የሚባል የአካባቢው ፋብሪካ አለ፣ የማር ማቀነባበሪያ ፋብሪካ። ይሄ ፋብሪካ መሰረቱ አርሶ አደር ነው። ከአርሶ አደሩ ማሳ ነው ይሄንን የማር ምርት ማቀነባበር የተጀመረውና ሌሎችም የቡና ምርት የሚያመርቱ ኩባንያዎች አሉ። የውጭ የሀገር ውስጥም በዚሁ ልክ አሉ። ከዚህ በላይ ወደ 23 በላይ የሆኑ ፕሮጀክቶች ናቸው በአሁኑ ጊዜ በእጃችን የውል ስምምነት ፈጽሞ ወደ ስራ ሊገቡ እየተንቀሳቀሱ ያሉት። ኢትዮጵያ ግን የግብርና ምርቶችን የማይካድ ሀቅ የግብርና ምርቶችን ወደ ውጭ ኤክስፖርት ታደርጋለች። እነዚህ የግብርና ምርቶች ሄዶ የሌላ ሀገር የለሙ ሀገራት ውስጥ የኢንዱስትሪ ግብዓት ነው የሚሆኑት። ሄዶ ለምሳሌ የእንስሳት ሀብታችንን ብትወስድ ከዓለም 10ኛ ደረጃ ላይ ነን ያለ ነው በብዛቱ። ከአፍሪካ ደግሞ 10ኛ ደረጃ ላይ ነን ያለ ነው። አንደኛ ደረጃ ላይ ነን ያለ ነው። ከአፍሪካ አንደኛ፣ ከዓለም 10ኛ ነን። እንግዲህ እንደዚህ በብዛቱ መጠን ኤክስፖርት እናደርጋለን። ኤክስፖርት የምናደርገው በብዛት ከነነፍሱም ጭምር ኤክስፖርት የምናደርግበት አጋጣሚዎች በጣም ብዙ ናቸውና እንዳውም እስከ 50% ከነነፍሱ ነው እንስሳት ወደ ውጭ የሚሄዱ። ስለዚህ እነዚህ አሁን እነዚህን ኤክስፖርት ስታደርግ ተመዝነው የሚሄዱት ለስጋቸው ነው። ግን እንስሳት ላይ ያለው ስጋ ብቻ አይደለም፣ ቆዳውም አለ። በጣም ኤክስፔንሲቭ ሪሶርስ የሆነውና ብዙ ጊዜ አገሪቷ ጥሬ ዕቃ ኤክስፖርት ስታደርግ ተጠቃሚ አትሆንም። ምንም እሴት አንጨምርበትም። ቡናን ስትወስደው እንደዛው ቡና ከዘመናት ጀምሮ የቡና አገር ነን። የቡና መጀመሪያ የተገኘበት ሀገር ኢትዮጵያ ናት። ነገር ግን ቡናን እስከ ዛሬ ድረስ ምንም እሴት ሳንጨምርበት ዝም ብለን ኤክስፖርት ስናደርጋቸው ነበር። ቅመማ ቅመምም፣ ሰሊጥም ሁሉም ኤክስፖርት የምናደርጋቸው የግብርና ውጤቶች በሙሉ ዝም ብለን ከአርሶ አደር ማሳ እንደተነሱ ነው አውሮፓ ገበያ ውስጥ ኤዥያ ገበያ ውስጥ የሚደርሱት። እነዚህ አገሪቷ የምትፈልገውን የውጭ ምንዛሪ ሀብት ሊያመነጩ አልቻሉም። ያንኑ ያህል ደግሞ አገሪቱ ውስጥ የሚፈለገውን ለውጥም ደግሞ ማራመድ አልቻሉም። ምክንያቱም ለአርሶ አደሩ ተገቢ ክፍያ አይከፈልም። ጥሬ ዕቃ ወደ ውጭ ስትልክ የምታገኘው ዋጋ አነስተኛ ስለሆነ ለአርሶ አደሩ ዋጋው ቫሊዩ ያን ያህል ሊጨምርለት አልቻለም። ስለዚህ አርሶ አደሩን እንዲያመርት የሚገፋፋ ሁኔታዎች አልነበሩም። ዋና መሰረት የተቀናጀ አግሮ ኢንዱስትሪ ፓርክ መሰረት አድርጎ የተነሳው እዚህ ላይ ነው። ይሄ መቀየር አለበት። ስኪልድ የሆነ ለበር መፍጠር እንችላለን። ሁለተኛ ሰሚ ስኪልድ አነስተኛም ስራ አለ በብዛት እዚህ ግቢ የምግብ ኢንዱስትሪ ስለሆነ ኒት መሆን አለበት። ጽዳት
ለዚህ በጣም ብዙ ሰው ይሳተፋል። ግሪነሪ ማኔጅመንት አለ። ይሄንን ሁሉ የሚሰራ በርካታ ሰው ያስፈልጋልና ከስራ እድል ፈጠራ በሁለት አይነት ለመግለጽ ከፍተኛ ዩኒቨርሲቲ፣ መካከለኛ ቴክኒክና ሙያ፣ አነስተኛ ምንም ሙያ የሌላቸውን በሰፊው አሳትፎ የሚያሰራ መሆኑን ለማንሳት ፈልጌ ነው። ባቶን ከቲዮ ቦላ ቡርኪታቴ ሉሲድኖ አንጉባ እንዳሾ ዱኪታቴ ሃዮቴ ኒሎንሲሮ ቡሽን ከኖ ቡሮሆ አዲሪንኬ ጋቲንኬ አቶቴ ሆዱሆ አንጁ ጩልቂ ቡኒንኬ ቡሹ ጌቶሺሎንኬ Babatitio basera nodi industrienke Rosu egenwana erke dorojironke Ga akal kelitowa illa olaridinonke Sida Gatedi kasino adi gumma gotti taugede heshi yite uma e ote bueti munga bukado tate gatinkera hinge gando gado hayote lashino lalinkatado Kanke fulla mora buti mate kado kaen keralato timati me mango kuneti sidama ho danchu barri dango kasin banana se hatolo papaya sidama ronsiri konne daino kaya Udairo nuwa miliki duni haiko holku hadirki Udairo nuwa miliki duni haiko gedo gedensiki Lashino molanjo fanche katinkeni Kine sinese kine industrienkeni Badline nafarine ege naminkeni Umo dandine mo ninke uminkeni Kalke balafara losu ege nonke Lashino molalcho goppa kolle sonke sonko mogumanke dalarete irre sorrine mo bikuno kibre udairo nuwa miliki duni haiko